እያሳየኝ ባይኔ እያፈዘዘኝ በውበት በግርማ ሞገሱ። እንዴት ነው ፈተናዎችን እያለፍክ እዚህ ጋር የደረስከው? ምን አበረታህ? አንዳንድ ነገሮች አለመመቻቸት ገኖ ሊወጣ ይችላል እንጂ ያን ያህል ከባድ የሚባልን ፈተና አላጋጠመኝም። እግዚአብሔር ይመስገን። ክረምት ሲሆን ወይ ቤተክርስቲያን ነው ወይ ጋራዥ የሆነ ሙያ ያለበት ቦታ ነው እንደውል የምትፈልገውና የተለየ ቦታ ያለው በልጅነቴ ውጭ ሀገር ልኮኛል ከና ማኔ ሊልማ ጋር አብሮኝ ያደገ ነገር ስላለ ዜማም ግጥሙ ያን ያለ አልጨነቅበትም። ለሱ ዝም ብዬ እየሄድኩ ዜማ ልሰራ እችላለሁ። ልዩ አንድ አይነት ልዩ አንድ አይነት ስለዚህ ያን በለጋው ልጅነት ሳውቀን ግፋት ደግነት እቅፋርገሽኝ ባንቀልባ ጠዋት ማታ ውድሽ ሲባባ የለኔ አፍንጫ ሆኔን ሁሉ ሰጥቶ ለአንቺ ደግሞ አነሰች ድሬ መጋላ ናፈቀኝ ሁሉ ነገርሽ ከዚራ የዛፉ ጥላ ድሬ መጋላ። ሰከላ ሾውን በአባይ ቴሌቪዥን እየተከታተላችሁ ነው። ቀጣይ እንግዳዬ 90ዎቹ ላይ በደንብ ታዋቂ የነበረ ደማቅ ከሚባለው ጊዜ መሃል በጣም በወጣትነት እውቅናን አግኝቶ የምንወዳቸውን ስራዎች ሲያቀርብልን የነበረ ወጣት ድምፃዊ ነው። ምስክር አወል ይባላል። ከዚህ ቀደም ከሌላ 90ዎቹ ላይ ከነበረ አርቲስት ጋር ስናወራ አንስተነው እናውቃለን። ዛሬ ራሱ መጥቷል። እንኳን ደህና መጣ። እንኳን ደህና ቆይሽ። እንዴት ነሽ? አለሁ። ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። 90ዎቹ ይባላል። እኛ ስናየው ስንሰማው ስለነበርንበት እንደ አድማጭ በጣም ደስ የሚለን ጊዜ ነው። ለኖራችሁበት ሰዎች የሙዚቃው ኢንዱስትሪ እንዴት ነበር? በትዝታ ልጀምርህ ብዬ ነው። ወደ ልጅነት ከመወስድ 90ዎቹ ላይ ብዙ ሰው ጥያቄ ነው። ያው 90ዎቹ ላይ እኛ ሙዚቃ በማዳመጥ ነው ያደግነው። ያው ህጻናትና ወጣቶች ቲያትር ሙዚቃ ሲጀምር 90ዎቹ ላይ ነው ሙዚቃ የጀመርኩት 92 ምናምን ይመስለኛል። በዛ ውስጥ እንግዲህ ህጻናትና ወጣቶች እየሰራን ሌላ ሙዚቃ መስማት አይቻልም። ስለ ሀገር ስለ እናት ምናምን ነው። ከዛ የተወሰነ አመት አገልግለን ብቃት እንዳለን ስናውቅ ናይት ክለብ ምናምን ስንገባ ነው የ90ዎቹን ትዝታ በዛ ሰዓት የሚወጡ እነ ቴዲ የነ ጎሳዬ እነ ይርዳው ብዙ ቆንጆ ሄኖክ አበበ ምናምን በዛ ሰዓት የሚወጣ አልበም የሚወድቅ አልነበረም። እነሱን እየሰማን አጋጣሚ ሆነና ደግሞ 90 የሚባለው ሳያልቅ እኛም እውቅና አገኘን ማለት ነው። 98 97 ላይ በአጋጣሚ እያመነሽ ልቤን ሰራው። ኢትዮጵያን ሚሊኒየም ሊገባ ሲል ሰራው እና ቶሎ 90ዎቹ ሳያልፈኝ ገብቻለሁ ማለት ነው። ተደምሬያለሁ ማለት ነው ይቻላል። እውነትም ተደምረሃል። ከዛ በኋላ የነበሩት አመታት ወጣ ገባ ጠፋ እንደገና በሆነ ነጠላ ዜማ መምጣት እንደዛ አይነት ነገር ነው የነበረው። ትክክል። አሁን ሳስበው በጣም ረጅም አመት ነው እንግዲህ 98 ከሆነ በቃ 20 አመት ሆኖ ማለት ነው። አዎ ምንድነው መሰለሽ አልበም በዚህ በሙዚቃ ውስጥ እየቆየሽ ስቴጂ ግንዛቤሽ የምታውቂው ዕውቀት ከዛ ፍላጎትሽ የጨመረ ነው የሚመጣው። በዛው ልክ ደግሞ የአቀናባሪ ጥረት አለ። ሁሉ ጊዜ ክሬት ያደረግሽ ነው። በጣም አስቸጋሪ ነው ሙዚቃ አልበም ለመስራት ሲንግል ራሱ ለመስራት ትንሽ ከባድ ነውና አንዳንዴ የሆነ ነገር በደንብ ኤክስፒሪየንስ ካደረግሽ በኋላ እኔ በተፈጥሮዬ በቃ አሁን ደግሞ ወደማላቀው መስመር ያንን በቂ እንትን አለኝ። በቃ የራሴን ነገር ካስተካከልኩኝ በኋላ በመፈልገው ልክ መስራት እችላለሁ ብዬ አስባለሁ። ካለ በለዚያ አንቺ በመትፈልጊው ልክ ብቃትሽን አይቶ ሳፖርት ላይ ያደርግሽ ምናምን የሚፈልግ ሰው አይኖርም። ሁሉም ሰው አሁን ያው እንደምታየው ነው። ሁሉም ነገር ከፍ እያለ አይደል የሚመጣው። አቀናባሪ ምጥረት አለ፣ ዋጋውን በዛ ልክ በጣም ውድ ነው። ስለዚህ ብዙ ሰው እኔን ጨምሮ ብዙ ሰዎች ሳትፈልጊ ወይ ሌላ ቢዝነስ ውስጥ ትገቢያለሽ ወይ ደግሞ በቃ ያንን ነገር ለማስተካከል ብቻ የሆኑ እንደ ቻሌንጅ ነው የምታየው። ለኔ እግዚአብሔር ይመስገን ከስንት አንድም ቢሆን የምለቀው ነጠላ ዜማ የመሰማት እድል አለው።
በዚህ ደግሞ አመሰግናለሁ። ያው ሰው ጠፍታል ቢልም በእርግጥ ትክክል ነው፣ ግን እንደሚጠበቅብን ቶሎ አለማድረሳችን የሁላችንም ጥያቄ ነው። ስለዚህ እንግዲህ አለን ብቻ ዋናው ነገር መኖራችን ብቻ በቂ ነው። ባናነሳቸውም ነገሮችን እንተዋቸውና ግን ፈተና ያው ሁሉም ሰው ይገጥመዋል። ምናልባት በልጅነት ደግሞ እውቅናን ያገኙ ልጆች አሁን ውጪም ካየን ፊልም ተዋናያን፣ ዘፋኝም የነበሩ ሙዚቀኞችም የነበሩ ልጆች በልጅነት ታዋቂ ሲሆን ፈተናው ሌላ ነው። በቃ ልጅነት በራሱ ሌላ ነገር አለውና ከዛ በተለያየ መንገድ ይደሃል። የተወሰኑትን አውቃለሁ እኔም እና እንዴት ነው ፈተናዎችን እያለፍክ እዚህ ጋር የደረስከው? ምን አበረታ? ተስፋ ነው የሚያበረታው። መጀመሪያ ቻሌንጅ ደግሞ የሌለበት የስራ መስክ አለ ብዬ አላስብም። ምናልባት የኔ ከቅርብ ጊዜ አልበም ከወጣው በኋላ በገጠመኝ ነገሮች ወይ ደግሞ ሰው ከኔ ኤክስፔክት የሚያደርገው በሰጠው ልክ ስለሆነ አንዳንድ ነገሮች አለመመቻቸት ገኖ ሊወጣ ይችላል እንጂ ያን ያህል ከባድ የሚባልን ፈተና አላጋጠመኝም። እግዚአብሔር ይመስገን። ፈተና የሚያደርጋቸው ምንድነው መሰለሽ? የምታስቢውን ነገር ለማሳካት ረጅም ጊዜ መፍጀቱ ያ ነገር እንጂ ለማንኛውም ሰው እንደሚገጥመው ቢዝነስ ላይ ነገሮች ይፈጠራሉ። ከዛ ደግሞ ትመለሻለሽ ያለ ነገር ነው እና ለኔ ኖርማል ነው። ሰዓቱ ሲያልፍ ደግሞ የበለጠ እንድጠነክሪ እንድትሰሪ ነው የሚያደርግሽ። ስለዚህ እጅ አንሰጥም ማለት ነው። ሁላችንም ያው እንፈተናለን። መደበቂያ ሄት ነው በቃ ልክ ፈተና ሲመጣ የሁላችንም የሆነች መደበቂያ አለችን። ምስክር ወዴት ነው የሚበረው? በተጓዳኝ ሌላ ስራዎች ስለምሰራ ውስጤን አስተምሬዋለሁ። እንጨት ስራ ሰራለሁ፣ ያው ይታወቃል። በተለያየ አጋጣሚ እዛ ነው ብዙ ጊዜ ማሳልፈው። ከዛ ውጪ ወይ መንፈሳዊ ቦታ ማየት ደስ ይለኛል፣ ገዳማት ምናምን። ከዛ ውጪ ግን ራሱ ነው የሚመጣው ነገር። እኔ ብዙ እንትን አልልም ማለት ነው። መስጠት ነው ለፈጣሪ አይሻልም? እሱማ ትክክለኛ እሱ ነው። ያው ሰው ስለሆነን እንጨነቃለን። እኔም ሊያዘው አንተም አሳካድኝ አይነት ትግል ውስጥ እንገባለን። ግን ጥሩ ነው ያስከውን። አሁን ላይ ዩቲዩብ ቻናል የራስህ አለ። እዛ ላይ ምን እንጠብቅ? እየሰራህ ያለው ነገር እንዳለ ሰምቻለሁ። በደንብ አላስተዋወቅኩትም። እንግዲህ አልበሙ ከወጣ በጎልደን ኢንተርቴይንመንት ጋር ባደረግነው ስምምነት በዛ ከተለቀቀ 5-6 ወር ሊሆነው ነው። በአጋጣሚ አንዳንድ አለመግባባቶች የኔ ቻናል ላይ አልተለቀቀም። የተወሰኑ ትራኮች አሉ። ነገር ግን ያው በራሴም ቻናል የለቀኩት አለ። በአት ምስክር አወል ብለው ስፔስ ምናምን የለውም። በዛ ቀጣይ የምሰራቸው ስራዎች በራሴ ቻናል ለመልቀቅ ዝግጅት እያደረኩ ነው። ስለዚህ ከአንቺ ይጀመርና ሰብስክራይብ አደርጋለሽ ማለት ነው። አደርጋለሁ። ቀጣይ ስራዎች በዛ ይወጣሉ እንጠብቃለን ነው። እሺ ምስክር የምናውቀውን ድምፃዊ ሙዚቀኛውን ምስክር እንተውና የእንጨት ስራ ባለሙያው የእጅ ስራው እንዴት ነው? የጉሮሮን እናውቃለን። እጅ ስራ ላይ እጅ ስራ እንግዲህ መቼ ነው የተጀመረው? ከልጅነትህ ነበረ? ቆይቷል። በልጅነቴ እናቴ በጣም ማመሰግናት ክረምት ሲሆን ወይ ቤተክርስቲያን ነው ወይ ጋራዥ የሆነ ሙያ ያለበት ቦታ ነው እንደውል የምትፈልገውና ጋራዥ ገብቻለሁ፣ እንጨት ቤት ገብቻለሁ። እዛ የነበረ ነገር ነው። በቤት ውስጥም አጎቶቼ ምናምን እንደዚህ አይነት ስዕል መስራት እንደዚህ አይነት እንጨት ስራ ላይ ያሉ አሉ የተወሰኑትና የነሱን ማቴሪያል በመጠቀም ቤት ውስጥ እንደ ልብ ስለማገኝ በዛ የተጀመረ ነገር ነው። ከዛ በፊት ግን ህጻናት ቲያትር ያለው ሰራ ነበር። ማሰንቆ፣ ክራር ለራሳችን አላ እሱ ደግሞ ሳታስቢው እንደዚህ ቢሆን አንዳንድ አርት እየጨመርሽ መርካቶ ምናምን እንወስድ ነበር የሆነ ታይም ላይ። ከዛ ነው የተጀመረው። እንግዲህ ዳብሮ ምን ተሰርቷል መሰለሽ? የጓደኛሽን ቤት እኔ ነኝ የሰራሁት። በዚህ አጋጣሚ መቅደስ ደበሳይ የመቅዲ ቤት ሙሉ ቤቱን ኮንትራት ይዘን ያን የሰራነው። በዚህ አጋጣሚ መቅዲ ትረስ ስላደረገች እናመሰግናለን። በቀጣይ ደግሞ ያንቺን ተስፋ አደርጋለሁ። በቀጣይ ደስ ብሏታል። በዚህ አጋጣሚ ከነ ቤተሰቦቿ አባቷ፣ እናቷ፣ እህቶቿ ምናምን ሁሉም
ላመሰግን እወዳለሁ ይህን እድል ስለሰጡን። አንድ ቀጥሎ ያንቺ ይመጣል ብዬ ተስፋ አደርጋለሁ። ያንቺ ይመጣል። እሺ ምስጋናን ካነሳን አሁን ከልጅነት እዚህ እስከመድረስ ጊዜ ውስጥ ብዙ ሰዎች ይኖራሉ። የህፃናትና ወጣቶች የነበራችሁ ልጆች ጠቅላላ ሙሉ ገበየውን አለማንሳት አይቻልም። ትንሽ በለኝ እስኪ። ሙሉ ገበየው ያው የሁላችንም ስንፈተን ጀምሮ ሁሉን ነገር አይቶ እሱ በሱ እንትን ነው ምናልፈውም እንትን ምንለውና ገና የሚገርም ጆሮ ነው ያለው በልጅነቴ። እኔ አሁን እሱ ስናጠና ወይ ክራር ይዘን ወይ ማሲንቆ ሲፈርስ ምናምን ይላልና ማደንቀው አሁን ነው የገባኝ ምንድነው ምናምን ልል ነበር ያኔ። እና በጣም የሚገርም ጆሮ ነው ያለው። ትልቅ መምህር ነው ለኛ እንደ አባትም ነው። ከዛ በተለየ ደግሞ ለኔ የተለየ ቦታ ያለው በልጅነቴ ውጭ ሀገር ልኮኛል። ሙሉ የሙዚቃ መሳሪያ አጠና ነበረ። ያንን ድል አመቻችተውልኛል ህፃናት ቲያትር እና ሁለገብ ሙያተኛ ተፈልጎ ከና ማኑኤል ይልማ ጋር የውጭ ድል አግኝተን አምባሳደር ሆነን ሀገራችንን ትንሽ የተወሰኑ ዩሮፕ ሀገሮችን አስተዋውቀናልና ያው የኔ ጥረት እንዳለ ሆኖ የሱ ደግሞ አበረታች የሆነው እይታው ስርዓት ይዘን እንድናድግ ሁላችንም አድርጓል። በዚህ እንግዲህ አሁን በሚሰማው እኛ በደረስንበትም የራሳችን ማንነት ላይ ደስተኛ ነው እና ጋሽ ሙሉ ረጅም እድሜ ከጤና ጋር ከነቤተሰብ እመኝልሃለሁ አባቴ፣ እንወዳለን ላለው ያንተ ባች እኔ አሁን ብዙ ጊዜ የምታታብኛል። እስቲ ታዋቂ የሆኑ ካንተ ጋር የነበሩ ልጆች በልጅነታቸው ቪዲዮ ካላችሁ ጥቂት አርቲስቶች መካከል ናቸው። ከኔ ግሩፕ ውስጥ የተመስገን ልጆች ኢሳያስ ትንሽ ቀደም ይላሉ። እነሱ ተመስገን ነው የማስታውሰው። ሌላ ዘፋኝ የሆነ የለም። ከዛ ራሄል እሱ ባለው ደግሞ ከኛ እኛ እንደወጣን ነው። ተሙን ነው እኔና ተሙነን እንግዲህ ኢሴና ፋሲል የወዲት ዘለቀ ደግሞ እነሱ ነጃኪ አንድ ባች ነበሩ። እነሱ ቀደም ይላሉ። ስለዚህ አይ ደስ ይላል። በጣም ብዙ የጥበብ ሰዎች አግኝተው ብዙ ልጆች አሉ። ባይዘወያ እንግዲህ የረሳችሁ ካላችሁ ይቅርታ እላለሁ። ያው እድሜ ነው ይቀርበሩት። ያ እሺ በምን እናገኛለን? አሁን የእንጨት ስራዎችን ሰራለህ። ታዋቂ መሆንህ ጠቅመዋል ለዚህ ስራ ወይስ ተተሃው ዝም ብለህ ነው የምትሰራው ስራ? እንደሱ ነው። ግን እንዲሰራለሁ ብለህ ትረስት ለማድረግ እንደሱ ማድረግ አለብኝ፣ ኢንተርቴን ማድረግ አለብኝ። ግን ሰው ያውቃል። በዛው ልክ ደግሞ አንዳንድ ሰው ደግሞ እንደው አርፈህ ያንን እንትን ብትል አይሻልም ምናምን ብሎ ይላል። ግን ያው ስራውን ሲያዩ የተወሰነ ደስተኞች ናቸው። እኔ ግን እሱን አላስበውም፣ ስራውን ብቻ ነው እንትን የምንለው። ስለዚህ ጠቅሞኝም ሊሆን ይችላል፣ ግን የጎዳይ ነገር የለም። አይ እኔ ጥሩ ነው ብዬ ነው የማስበው። ጥሩ ነው። አዎ ሙዚቃ የሚሰራበት ጊዜና ይሄ ስራ የምትሰራበት ጊዜም ራሱ እኮ የተለያየ ነው። ሁለቱንም እኩል ማስኬድ የሚቻል ነገር ነው። ብዙ የሚያስቸግር አይመስለኝም። አያስቸግርም። እኔ ይሄኛው የራሱን ሰዓት ይፈልጋል፣ ግን ብቻሽን ስለማትሰሪው አብረው ረዳቶች አሉ። አንዳንድ ጓደኞችሽ ጋር አብረሽ ስለሆነ የምትሰሪው እኔ መሄድ ሲፈልግ እነሱ ይሸፍናሉ። በዛ መልክ ነው። የስቱዲዮ ደግሞ አብሮኝ ያደገ ነገር ስላለ ዜማም ግጥሙ ያን ያለ አልጨነቅበትም። ለሱ ዝም ብዬ እየሄድኩ ዜማ ልሰራ እችላለሁ። ስለዚህ አብሮ ይሄዳል ማለት ነው። አርት ነው ሁለቱም። አዎ ስራም እየሰራህ እኮ ማንጎራጎር መቼም አይቀርም። እሱማ ያው እሱን ካነሳን ደግሞ በጣም የብዙ ሰዎች ድምጽ ማስመሰል ትችላለህ። ብዙ ነገር አለና ብዙ ድምጽ መስማት ፈልጋለሁ። እኔ የማውቃቸውን ሰው አብሮ እንዲሰማል። አሁን ሰዓቱ አይደለም እንጂ ሰዓቶች አሉ የሚመጡበት እነዛ ድምጽ። ኧረ እንዴ አንዳንዴ ድካም ምናምን ሲኖር እንትን ይላል። የተወሰነ ነገር እሱን ካነሳሽ ፍጹም ተስፋዬ ለሜሳ የምትባል የአስቴር አወቀን በጣም ቆንጆ አድርጋ የምትሰራ ልጅ ነው። ታውቂታለሽ? አዎ በደንብ። ለእሷ የሰጠዋት ዜማ መጀመሪያ ለአስቴር ነበር የተሰራው። የእሷ ዜማ አለ ያው የአስቴርን እና ሁለቱን ደምረሽ ትሰሚያለሽ። ሌላ ይርዳው ነው። አዎ ይርዳው
ከይርዳው የትኛውን ሙዚቃ ትወጃለሽ? ነይ ጀንበር ጀንበር። ይርዳውን በይዘወይ አሁን እኔ እንጃ ትንሽ ሳይጠፋኝ አይቀርም። በፊት በደንብ ነበር ማስመስለው። ከሱ አንድ ነገር ልበልልሽ እሺ። አልገለጥ አለኝ። እኔ የምወደው ደግሞ ስለ እናት የተጫወተው የቱ ይሁን? ሻቦሰን ልዩ አንድ አይነት ልዩ አንድ አይነት። ስለዚህ የእናት ሆነ ማለት ነው። ያን በለጋው ልጅነት ሳውቀን ግፋት ደግነት እቅፍ አድርገሽኝ ባንቀልባ ጠዋት ማታ ወደሽ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ተካሻል? አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አንክሬ እናቴ ከማ አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማ ይለዋል። ምናልባት ሬዲዮ ላይ እንደዚህ ቢሆን በፍጹም አያስታውቅም። ተዘጋጅተሽ ስትይውና አሁን ትንሽ እንደውም ሜጀር ወጣ ብዬ ነው። አይ በጣም ቆንጆ ነው። ትንሽ በጣም ቆንጆ ነው። ለሰዎች ብዙ ስራዎች ትሰጣለህ። እነሱ ንገረኝ እስኪ ትንሽ። ግጥም ዜማ ከአመልማል ነው የምጀምረው። ለነብስት ለነኩኩ ሃይሚ አሁን ያወጣችው አልበም ትንሽ የሆነው የምታስታውሰው ወይ በዜማ ባይሆን አንዱን በዜማ ከአመልማል ልጀምርና ታዲያ እንደምልምን አያዳላም ብዬ አምላክ ለፈቀደው መንፈሱ እያሳየኝ ባይኔ እያፈዘዘኝ በውበት በግርማ ሞገሱ ያደላል እንጂ ጌታን አምላክ በጣም ያደላል ለሁሉም እኩል ጸጋን እስኪ መች ስቶ ያውቃል ያደላል ይላል። ይሄ አከራካሪ ነው፣ አነጋጋሪ ነበረች። አዎ አደላም የሚል ያው የለኔ አፍንጫ ሆነን ሁሉ ሰጥቶ ለአንቺ ደግሞ አነሰች እንደዛ እንደማለት ነው። ያው ፖዚቲቭሊ ጥበብ ላይ አንዳንዴ ለማሳመርም ውበትን ለመግለጽ ወይ ፍቅርን ለመግለጽ ስለሆነ ለማሳመር ነው እንግዲህ ለወጥ ተደርጎ መልሱ በዛ ያለ ነው። ግን እንግዲህ ይሄን ዘፈን ካስታወሳችሁት ያው እኔ የሰራውላት የኩኩ ደግሞ ያውኑ አልበም የመጨረሻው ለኩኩ አለ። የሃይሚ ማስታውሰውን ልበልልሽ። ወይ ድሬ ወይ ድሬ ድሬ ወይ ድሬ ድሬ መጋላ ድሬ መጋላ ናፈቀኝ ሁሉ ነገርሽ ከዚራ የዛፉ ጥላ ድሬ መጋላ ድሬ 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 ወይ መጋላ ኮታ ኮታ ሲወጪኝ ገላ ይላል። ሃይሚ ጋር አንድ ሁለት ስራዎች አሉ። ብዙ ናቸው የወጡ፣ ብዙዎቹ አልለቀቁትም። ለምን እንደሆነ አላውቅም። ያው ከባድ ነው አይደል አልበም ስራ። ለዛ ነው ሰጣለሁ። እንግዲህ አንቺም ከፈለግሽ እሱማ እፈልጋለሁ። ያው ትንሽ ለወንዶቹ ሳልኩ እንጂ ለወንድ ይወንድ ሲመጣ ለራስህ ነው የምትይዘው። ብዙ ጊዜ ምን መሰለሽ የሰራውላቸው አሉ አላስታውስም፣ ግን ብዙዎቹ ወስዷል። ነብዛየው ነገረመው ነፍሱን ይማርና ማዲ ነበር። አሁን የሚወጣው አልበሙ ላይ ይኖራል ብዬ አስባለሁ። ታሜም ጋር ነበረ። እንደ ድሎ ነው እንግዲህ አልወጡም። እንግዲህ ሲወጡ እንሰማቸዋለን። ተቀርጸዋል ይመስለኝ። ተስፋ እናደርጋለን። እሺ ብዙ ግን ለሴቶች ታደላለ ይባላል። ላለማለት ነበር ያው አልከው አይ በቃ ደስ ብሎኛል ስላገኘው ከረጅም ጊዜ በኋላ። እኔም ደስ ብሎኛል። በቀጣይ ደግሞ በአዳዲሶቹ ወይም በሌሎች ስራዎች እናገኛለን ብዬ ተስፋ አደርጋለሁ። መጨመር የምትፈልገው ምስጋና ካለ ድሏል። ፈጣሪ የተመሰገነ ይሁን። ያው አልበማችን ላይ ሰምታችሁ ለሰጣችሁኝ ኮሜንት በራሴም ቻናል በቲክቶክ አካውንት የምታደርሱኝ ሜሴጅ ያው የምታበረታቱኝ ሁላችሁንም አመሰግናለሁ። ከዛ ሌላ የምለው የለም። የብሶ ጥያቄ አልበም የራስን ቻናል
በራስ ላይ ልቀቅ ቻናልን ምናምን አስተዋውቀን ነው የሚሉት። ያው እንግዲህ ቀጣይ ስራዎቼ በዛ ነው የሚለቀቁት። ከዚህ በፊትም የሰሯቸው እዛ ላይ አሉ። ስለዚህ የገባችሁ ሀሳብ አስተያየታችሁን በቀጥታ ለኔ ማድረስ ትችላላችሁ ነው የምለው። ካንቺ ጀምሮ ራኪ ይገባኛል። ባለሙያ ስትሆን በቃ ከፍ አድርጎ ቆንጆ ነገር መስራት ይፈልጋል። በዛ ልክ ላንተ ላይሆን ይችላል እንጂ እንደ አንድ አድማጭ ግን ቆንጆ ነው። ወድጄዋለሁ። አመሰግናለሁ በጣም እንግዳይ ስለነበረ። አመሰግናለሁ። ቴንክ ዩ